ልጅቷን ባለቤቱን ትቶ ልጅቷን የቀረበበት ምክንያት ውብዬ ገንዘብ በልተሃል ማስረጃ ይዋለ ብላ ተጣልተዋለች። ስለዚህ ያንን ስሙን ለማጥራት ብሎ ናርዲን በእህትነት ቀረባት እና አሁን ግን ይሄ ሁሉ ነገር ተፈጥሮ እንኳን ውብዬ ፍቃደኛ አይደለች። ሄዶ አባዬ እያለ ሲያለቅስ አንጀቴ ነው የበላው ልጁ እና የልጁ አይምሮ መጎዳት የለበትም፣ ወደ ቤት መሄድ የለባትም ነበር። እሷ ግን አላማዋ መጀመሪያውንም በዚህ በስልክ ላይ ስላፈቀረችው ቀጥታ እሱ ነው ብላ ነው አድርግም ያለች እና እዛ ችግር ውስጥ የከተተቻቸው። እች ልጅ ቀኗ እየደረሰ ነው። በሰላም መገላገል አለባት። በቃ ብስጭት አያስፈልጋትም፣ ማልቀስ አያስፈልጋትም። እንዴ እሷን ማስደሰት ነው እንጂ ጭራሽ ለቅሶ የሚገባት ልጅ አይደለችም። ደግሞ ያቺኛዋ ገንዘቧን ብታገኝ እንኳን ውብዬን መካስ አለባት። ሰላም እንዴት ማለት እና ይሄ አሁን ትልቅ ጥፋት ነው ያጠፋው። ማለት ህይወቱን ስሙን ለማጥራቱ በሄደበት መንገድ ቢሆን ነገሮችን አስረድቷት ቀስ ብሎ አስረድቶ ውብዬ እንደዛ ታማ ሐኪም ቤት ስትሄድ አጠገቧ መቆም ነበረበት። በእርግጥ ያስደነግጣል ነገሩ። ውብዬ ደግሞ እንድትጠራጠር ያደረጋል ነገር እሷ ስትገባ ድንገት ብርጭቆውን መጣሉ፣ ብርጭቆውን መስበሩ ነው ሁላችንም እንድንጠራጠር ያደረገው ተመልካችም። እነሱ ደግሞ ያው በቁርባን እንደተጋቡ በሃይማኖታቸው እንደዚህ ያደርጋል ብዬ የራሱ ጥርጥር ላይ ነበር። ግን ሆኖም ግን ውብዬ አንዳንድ ጊዜ ችግሮች በህይወታችሁ በትዳራችሁ የሚቀና ሰው አለ። አንዳንድ ምቀኛ ሰው የእናንተን ደስታ የእናንተን አብሮ መሆን ከሁለት ከሶስት ወደ 4 ስትሄዱ ይቀናል። ብዙ ሰው ነው የሚቀናው እና በህይወታችን ጥሩ ህይወት ሲኖረን ብዙ ሰው የሚቀናብን ሊኖር ይችላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል። ዛሬ እንግዲህ ኪራና ሱራ እናታቸውን ይዘው መጥተዋል። ውብዬን እና ናሂን እኛው እንደጀመር ነው ማስታረቅ አለብን። የናሂ ትዳር እንትን ማለት የለበትም። ናሂ ንጹህ ልጅ ነው ብለው እንግዲህ ማዘራቸውን ይዘው መጥተዋል። ማዘራቸው እንግዲህ እንዳያችሁት ላይክ ሰብስክራይብ አድርጉ። ግን ውዶች ግን አንድ ነገር ልንገራችሁ፣ አይታችሁ ማለት ነው ከላይኩ ኮሜንቱ ነው የሚበዛው። የምር መታችሁ እንዶ ላይክ ሳታረጉ ስትሄዱ ሸማ ይዛችሁን ላይክ አድርጉ። ምን አይከፈልበትም። ካያችሁ ኮሜንት ታስቀመጣችሁ ላይኩን ምን ችግር አለው? እና ላይክ አድርጉኝ ነው የምለው ውድ ቤተሰቦቼ። እና እንዳያቸውት እንግዲህ የኪራና የሱራ እናት ውብዬ ሽማግሌ ትልቅ ሰው ያስፈልጋታል፣ መታረቅ አለባቸው። ልጃቸው ራሱ ባለፈው አባትየው ሲሄዳቸው ቪዲዮን አባዬ ምናምን እያለ ነበር እና ልጅ ሲያድግ ከእናትና ከአባት ተለይቶ መኖር የለበትም እያሉ ነው። እኔም እደግፋለሁ። ልጅ ሲያድግ ከእናትና ከአባቱ ጋር መሆን አለበት። ከእናትና ከአባቱ ጋር ተለይቶ ማደግ የለበትም። በእርግጥ ውብዬ ተጎጂ ናት ማለት ቅስሟ ተሰብሯል። የተሰበረው ምክንያት ምንድን ነው? ከጥፋቱ የበለጠ ደግሞ በጣም እየጎዳት የነበረው ምንድን እንደሆነ ታውቃላችሁ? ሐኪም ቤት ተኝታ ስትነቃ እሷ ለመኖሩ አንድ፣ ሁለተኛ ነገር ደግሞ እቤት እሷን ይዞ መጥቶ ለእሷ ሲያብር እንዴት እኔስ ብላለች። እኔስ በዛን ሰዓት የሆነ ነገር ብሆንስ ነው። በእርግጥ ነገሮችን ቶሎ ማስረዳት ነበረብን። ይሄ አስረድቶ በእርግጥ ስልኩን ምናምን ላትሰጠው ትሰጣለች። ምን ትክክለኛ ለማሳየት ከተባለ ሰጥቀላል ነበር ብዬ ነው የማስበው። ግን በእርግጥ ደግሞ በዛ ችግር በደረሰበት ሳይድ ሆናችሁ ስታስቡት፣ ራሳችሁን ስታስቡት ድንገት ያልታሰበ ነገር ስለሆነ ችግሮች ይፈጠራሉ። ችግሮች የሆነ ያጨናንቋቸዋል ብዙ ነገሮች ማለት ነው። ሆኖም ግን ናሂ አሁንም ውብዬን ይቅርታ ጠይቀ ከልጅ ጎን ሁለተኛ ልጅ መንጫው እየደረሰ ከሆነ ከውብዬ ጎን እንድትቆም ይቅርታ እንድጠይቀ ነው። ለይቅርታ ደግሞ ይቅርታ ማለት አለብህ። ምክንያቱም ጥፋት ነው። ምክንያቱም አሁን ላይ ራሱ ውብዬ ልታረቁትን ከኔ እሷ በልጣብሃለች
ስምክን ማጥራት እንዳለ ሆኖ እሷ በጠብታለች። እኔ የሆነስ ነገር ብሆን ሆዴስ ውስጥ ያለው ልጅ የሆነስ ብዙ ነገር አለው። በነገራችን ላይ ብዙ ሪክስ አለው። ለምን ብዙ ጉዳት አለው። ውብዬ በዛን ሰዓት 2 ነፍስ ናት። የሆነ ነገር ብትሆን ከባድ ነው። እውነቱን ተናግሮ ከውብዬ ጎን መቆም ሆኗል። ግን ያለፈ ክረምት ቤት አይሰራለትም። ከዚህ ከነገሮች ሁሉ ብዙ ነገር ተምራችሁበታል። በህይወታችሁ ብዙ ሰው እንደሚቀናባችሁ ብዙ ነገር እንትን እንደሚልባችሁ ጓደኛህም እንግዲህ እንዳለው ብዙ ሰው በእናንተ ህይወት ብዙ እንደሚቀና እያወቅ ለምንድን ነው ይሄንን ያደረከው ብለሃል። እንግዲህ እና ውድ ቤተሰቦቼ ማለት ነው አንዳንዴ ጓደኛ እንዳያችሁት አሁንም ሀዋና ጀማልን ታውቋቸዋላችሁ። ኮምቦልቻ ያሉት ማለት ነው። ሀዋ ትናንትና ስታለቅስ ነበረ። በዛ ምክንያት ጀማል ብዙ ጊዜ ጀማል ምን አለ መሰላችሁ፣ ብዙ ሰው ጀማልን ደግሞ የተናገረዋለ ጀማል ለሴት እንክብካቤ የለው ምናምን እያላችሁ ነው። ጀማል እንክብካቤ ያለው ግን የገጠር ልጅ ስለሆነ የሆነ የማፈር ነገር አለው እንጂ ምንም እኔ ሰው የጎደለበት ነገር አለ። ሁለቱም ግን የሆነ የመተፋፈር ነገር አለ። ገብቷችኋል አይደል? ከዳውድ ጋር ራሱ እያስተያያችሁ ነበረ። ዳውድ ትንሽ የሆነ አያፍርም። ሀዋም ሆነ ጀማል ይተፋፈራሉ። ገባችሁ? እና ያ ነው እንጂ ጀማል እውነት ለመናገር ምንም እንትን ያላት ነገር የለም። ያው ይሄን ልላችሁ የፈለግኩት በእነሱ ለምሳሌ ለመውሰድ ነው። አሁን ሀዋ ስታለቅስ የነበረው ጓደኛ በጣም በዙሪያችሁ ሰው ብላችሁ የቀረባችሁ ሰው እናንተ ስታድጉ ወይንም እናንተ ስትቀየሩ ይቀናሉ፣ ይከዳሉ። እውነት ነው። እናንተ ስትበልጧቸው የሆነ የሚጠቀሙባቸውን ነገር ተጠቅመው ከዛ ዞር ሲሉ ያስከፋል። ገባችሁ? እና ጀማል ምንድን ነው ያለው? ስለዛ መስለ ጓደኛ ካወራን እኔ ብዙ ሰዎች ናቸው ስትበልጧቸው አይወድም። ጥቅማቸውን ታገኙ በኋላ ዞር ብለው ያዩም አለ። ዋናው የሰው ልጅ ሁለታችሁ ተግባብታችሁ ከኖራችሁ፣ ጓደኛ ሲበዛ እኮ ጥሩ አይደለም። ጓደኛ ሲበዛ ጥሩ አይደለም። እኔም በጓደኛ ይችዋለሁ። የእናንተ ወይ የሆነ ትዳር ይዛችሁ ከሆነ በትዳራችሁ ይቀናሉ፣ ወይ ጥሩ ህይወት እየኖራችሁ ከሆነ ወይ ብቻ ባላችሁ ነገር ይቀናባችኋል። እኛ ለምን ምን አይነት ተፈጥሮ እንዳለን አላውቅም። አንዳንድ ጊዜ ልንገራችሁ፣ እኔ የዚህን ሀገር ባህሪ ባላውቅም እኔ አሁን እዚህ ሀገር ብዙ የምኖር ያለሁኝ ከጎረቤት ጋር ንክኪ የላቸውም፣ ጓደኛ ያበዙም፣ ዘመድ ከሌ ዘመድ ነው አይሉም። በቃ ከተጠራሩ ሰርግ ካልሆነ በስተቀር በቃ ወንድም እህት፣ አጎት፣ ጓደኛ ከሆነ 3 4 በቃ ከዛ ውጪ ምንም ነገር የለም። ከዛ ውጪ ማንም ሰው የለም። በቃ የሆነ ድግስ ነው እንደዚህ ነው። ድግስም ሲጠሩ በፕሮግራም ነው፣ ሁሉ ነገር በፕሮግራም ስለሆነ ምንም ነገር አያገናኛችሁ ከማንም ምንም ነገር እና በጣም ደስ ይለኛል። ግን የእኛ ባህላችን ደግሞ እንደዛ አይፈቅድም። የእኛ አኗኗራችን የኢትዮጵያ አኗኗር እንደዛ አይፈቅድም። ግን እናንተ ኢቭን በምታረጉን ነገር ጓደኛ ሆነ ዘመድ የሆነ ቅናት መንፈስ ያድረባቸዋል። ለምን እንደሆነ አላውቅም። እና ይሄን ልምልላችሁ ነው። እና ይሄን ውብዬም ላይ የገጠማቸው ያ ነገር ነው። ገባችሁ? በእነሱ ትዳር ይቀናል፣ በእነሱ እንትን ይላል። እነሱ ቤት ዘመር መስሎ ጓደኛ መስሎ እየመጣ እቤት እየቀረጸ ናሂን ሲልክላት ነበረ። ብሩ እንደደረሰው ትናንትና ወይሱን ሰምታችሁታል ወይስ ላይ ተናግሯል። እና በጣም የሚያስጠላ ነው። ምን አይነት ጊዜ እንደደረስን አስባችሁታል? የእሱ ህይወት እንዲበላሽ ከውብዬ ጋር እንዲለያይ ያደረገው ድርጊት በሱ ፎቶ እየተጠቀመ በሱ እንትን እየተጠቀመ በጣም ነው አጸያፊ ነገር ነው ይሄ። በዘራችሁ የማይድረስ የሚባል ነገር ነው። እና ገንዘብ እንዴት ለገንዘብ አይታችኋል? የሆነ ምን እንትን ላይ ነው ለገንዘብ ብሎ ሳይታመም ወንበር እነዚህ እንትን መራመድ የማይችሉት ወንበር አለ አይደለ? እዛ ላይ ተቀምጦ ራሱ ብር የሚቀበሉ ሰዎች አሉ። እኛ ምን አይነት ጊዜ እንደደረስን ብቻ ባላውቅም ማለት ነው። እና ውብዬ በመጨረሻ የምምለው ውብዬ መሸነፍ አለብሽ ለልጆች ስትይ።
ጥፋት ጠፍቷል፣ ተበድረሻል። ግን ጥፋት እንዳለ ሆኖ ደግሞ ልጆችሽን ማሰብ አለብሽ። ነገሮችን ቀስ ብለሽ መረዳት አለብሽ። በእርግጥ አሁን እስከምትረጋጋ ድረስ ይከብዳል። ግን ይሄ ያማረ ትዳርሽን ያማረ ህይወትሽን ማበላሸት የለብሽም። ነገሮች ሰውንን እና ስህተት አይጠፋም ከሰው ልጅ እና ይህም እንግዲህ ተሳስቶ ሊሆን ይችላል። ግን ያንን ማየት ሳይሆን ያለብሽ ልጆችሽን ማየት አለብሽ። ወደ ትዳርሽ ተመለሽ ነው የምለው። ሰው ይቀናል። እንግዲህ እንዳያችሁት በዚህ መቼም ትምህርት ወስዳችሁበታል ብዬ ተስፋ አደርጋለሁ እና ወደ ትዳርሽ ተመለሽ ነው የምለው። ውድ ቤተሰቦችን ልጅሽ እናንተ እያላችሁ ተለይቶ ማደግ የለበትም ብዬ ነው የማስበው።